እኔ የምላችሁ ወዶቼ ዳጣ ድራማ በቀደሙ ማነው ግራ የገባው? እንዴት ነው ዳጣም ኤቢም እንዴት ሊያረግዙ ቻሉ? እኔ በጣም ነው ግራ የገባኝ። ማለት ህልም መሆን አለበት። በህልማቸው በቅዠታቸው ሁለቱም እንግዲህ እሱን ስለሚያስቡት የሁለቱም ቅዠት እንደሆነ ነው እንጂ እንዴት ሁለቱም ያረግዛሉ? እና ምቶች እንግዲህን እንደተመለከታችሁት ኤቢም ይችም ዳጣም ሁለቱም ያው እያቅለሸለሻቸው ነበረ። እና ዳጣ እንግዲህ ለማን የተናገረችው? ለአባቷን የተናገረችው፣ ለደረጀ ማለት ነው። ምክንያቱም ከደረጀ ሌላ የምትቀርበው ሰው ስለሌለ ያው እሱም ወደ ደረጀ ነበረ እንግዲህ አቅፏት ወደ ሽንት ቤት ወደ መጸዳጃ ቤት ይዟት ሄዳል። ያስታውቃታል። ቆይ ምንድን ነው? ምን በልተሽ ነው? ለምንድን ነው እንደዚህ የሆነው? ምን እየተካሄደ ነው? ምናምን ሲላትም እንዳባዬ እኔ በምግብ አይደለም ምግብ እኮ እኔ ጎዳና ላይ እኮ ነው ያደግኩት፣ በእግር የተረገጠ እኮ ነው ስበላ የኖርኩት ምናምን። ታዲያ ምን ሆነሽ ነው? ለምንድን ነው ሲላትም አይ አባዬ እኔ ፈርቼ ነው እንጂ ቆይቻለሁኝ እንደዚህ ማድረግ ከጀመረ። እንዴ የምንድን ፍርሃት ነው? በቃ ሐኪም ቤት እንሄድ ሲላትም አይ አባዬ ሳላረግዝ አልቀርም ምናምን አለችው። ደረጀ እዚህ ጋር በጣም ደነገጠ። እንዴት ሆኖ ምን እንዴት እንደዚህ ታደርግኛለሽ ምናምን አለ። በጣም በቃ ተናደደ። ምክንያቱም ደረጀ ያው በዳጣ በጣም ነበር የሚኮራው። ብዙ ጊዜ እንደውም እንዳታሳፍረኝ እንድታኮሪ ነው የምፈልገው እያለ ብዙ ጊዜ ነግራት ስለነበረ እንዴት እንደዚህ ታደርጊያለሽ ብሎ በጣም ተናደደባት። በቃ አባዬ አታስጨንቀኝ ምናምን ቼክ እናድርገዋለች። እኔ ግን ነው እኔ ህልም ነው እንጂ ዳጣ በፍጹም አባቷን እንደውም አባቷን እንደዚህ በፍጹም አታናገርም። እንደዚህ በጩኸት እንዳባዬ በቃ ተው እያስጨነቀኝ ነው ምናምን አትልም በፍጹም። ይሄ ህልም ነው በቃ ቅዠት፣ ህልም ሳይሆን ቅዠት ነው እንጂ ይሄ በሆነ በፍጹም በውን መሆን የለበትም። በጎን ደግሞ ኤቢም እንደዚሁ እንግዲህን ወይዘሮ ማርታ ወደ ኤቢ ጋር ሄዳ ነበረ። ናታን ነበር አብራት ያለው። ናታን እንግዲህ እንጠራለኝ ምናምን እናቴን ትለዋለች፣ ይጠራላታል። እና ከጠራላት በኋላ ኤቢ ታማለች ማየ ምን እንዴት ሆኖ ማለት እኔ ግን ማለት ነው እዚህ ጋር ህልም መሆኑን ማወቅ ያለባቸው። ዳጣም እኮ ታማለች ሲል ናታን ወደ ዳጣ ሄድ ነበረ፣ ግን ናታን ግን ወደ ኤቢ ነው ሄደው ማለት ነው። ስለዚህ ከዛ ኤቢ ጋር እንግዲህ ማርታ ትሄዳለች እና ትሄድና ከዛ ምንድን ነው ምን ሆነሽ ነው? እንዲቆይ ምንድን ነው የበላችሁት ምናምን ስትልም አይ ማየ የምግብ አይደለም። ታዲያ ላይ ምንድን ነው ስትልም አይ ማየ አላሳይሽም ማለት ከዛ ምንድን ነው አምጪሽ ምናምን ብላ ስታየው የእርግዝና መርመሪያ እንትን ይዛለች፣ የእርግዝና ቸክ ማድረጊያው ማለት ነው። ከዛ እሱን ይዛለች። ከዛ ምንድን ነው ምናምን ማርታ ወደ ናታን አፈጠጠች። ከዛ ናታን ደግሞ አይ እማዬ እኔ አይደለሁም ማለት። ከዛ እንደገና በቃ ተናደደ። ማርታም ተናደደች፣ ደረጀን በጎን ተናደደ። ግን ሁለቱም ያው አልተነጋገሩም ማለት ነው። ማለት እውነት እንደው ቢሆን አሁን ደረጀም የዳጣን ሚስጥር ይዞ ሊኖር ደግሞ ኤቢም ደግሞ ማርታ ሚስጥሯን ይዛ ልትኖር ነው ወይስ ምንድን ነው? እና እንግዲህ የእርግዝናውን ቸክ ሲያደርጉት ሁለቱም ነፍሰ ጡር እንደሆኑ እዛ ላይ አውቀዋል ማለት ነው። ከዛ በቃ በጣም ነበረ እንግዲህ የደነገጡት ሁለቱም። እኔ ግን እንዴት እንዳረገዙ በጣም ግራ ገብቶኛል። ይሄ ፓርት እስከሚለቀቅ በጣም ጓጉቻለሁ ነው የሚባለው። በጣም ነው የጓጓሁት ማለት ነው። እና እኔ ቅዠት ነው ብዬ ነው የማስበው። እና ናታን እንግዲህ ወደ ሳሎን ወደነ ኤቢ ጋር ወደነ ማርታ ጋር ይመጣል። ደረጀ ማለት ነው እንዴት እንደተነሳ ከመቀመጫው ግን ምንም ነገር አላለውም። ናታንም በጣም ተጨንቋል ማለት ነው። እንግዲህ እውነት የእርግዝናው ከሆነ የኤቢን ነው እንጂ ያወቀው የዳጣን አላወቀም ማለት ነው። እናም እንደዛ እንግዲህ እየተካሄደ ነው። እንግዲህ ምን ይፈጠራል የሚለው እንግዲህ ለማየት ያብቃን። እውነት ነው ወይስ ቅዠት ነው የሚለውን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንደናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና ሙዶቼ ባለፈው ክፍል ላይ እንደተመለከታችሁት ደግሞ ያው ኤቢ ነች። ኤቢ አባትሽ
ሄዶ እጁን ለፖሊስ ሰጥቷል ብላ ወይዘሮ ማርታ ለኤቢ ትነግራታለች። ግን ደረጀና ማርታ ተመካከረው ነው። ግን ያው ምን ትላለች የሚለውን ኤቢ በቃ በፍጹም የምትቀየር ልጅ አይደለችም። ቢያንስ እንኳን ትንሽዬ ለአባቷ ለውጥ ብታሳይ አባቷ ምን ያህልም ጥግ ሄዶ ለእሷ መስዋዕትነት ይከፍላል። ደረጀ በእርግጥ አሁን ላይ ተስፋ ቆርጧል። ምክንያቱም እውነት ነው ካለ ሄዳ እጇን ትስጥ ያለበት ምክንያት ምንድን ነው? እሷ ከአንድም ሁለቴ እውነቱ መውጣት አለበት እያለች የማርታን አይምሮ እየበረዘች እንግዲህ የዲኤን ምርመራ እስከ ማስመርመር ማለት እንግዲህ ማርታ ያላሰበችውን ነገር ዳጣ የሰላም ልጅ ነች እያለችም ያው ሳይሳካ ቀረ እንጂ ናታን እንግዲህ እንዳያችሁት ማርታ የሰላምንና የዳጣን እንግዲህ የዲኤን ምርመራ ለማስመርመር ጥፍራቸውን ቆርጣ ነበረ። ገብቷችኋል? እና ግን በዛን ጊዜ ናታን ስላየ ናታን ቀይሮታል። ገብቷችኋል? ሊዛኔ ባይቀይረው ኖሮ እውነቱ ወጥቶ ነበረ። በቃ ደረጀ ራሱ በጣም ተጨንቆ በቃ እውነቱን ልናገር በቃ እሷ እውነታው ላይ ከመድረሷ በፊት እኔ እውነቱን ልናገር ብሎ ቁርጥ ብሎ ተነስቶ ምናምን እንግዲህ አይታችኋላ። እና ደግሞ እውነት ሰላም ደግሞ ሌላ ነገር በቃ ላለ በጣም እንትን ብለው ነበረ አያቸው። እና የአባቷን ውርደት ምን ያህል እንደምትፈልግ በቃ አባቷን እንኳን ቀረብ ብላ አልጠየቀችውም። አባዬ የሆነውን ለምንድን ነው እንደዚህ የሆነ ያለው ለምንድን ነው ብላ እንኳን እስቲ እንደ አባትና እንደ ልጅ የማውራት እንኳን እንትን ሳይን እንግዲህ ማርታን አይምሯን እየበረዘች በጣም ብዙ ርቀት እንድትሄድ አድርጋታለች ማርታን ማለት ነው። እና በዛም እንግዲህ እውነት ነው ካለች እዚህ ከጓሮ ሰው ገላለች። እኔ ቀብሬላታለሁኝ፣ ጉዷን ቀብሬላታለሁኝ። ግን ደግሞ ሄዳ እጇን ለፖሊስ መስጠት አለባት በቃ ብሎም ማርታን እንግዲህ ሂጅና ጠይቂያት፣ ግን እውነቱን እኔ እንድሰማ እዚህ በር ላይ ታመጫታለሽ ምናምን ይላታል። ከዛ ማርታም እሺ ምናምን ምክንያቱም ታዛዥ ነው ማርታ እሺ ምናምን ትልና እንግዲህ ትሄዳለች ማለት ነው ኤቢጋ። ከዛ ትጠይቃታለች እና ስትጠይቃት እንግዲህ ግን አባትሽ ፖሊስ ጣቢያ እጁን ሰጥቷል ምናምን ስትላት ምን እንዴት እንደዚህ ይሆናል አለች። በቃ ለራሷ ነው ያሰበችው። በቃ አለቀልኝ ማለት ነው በቃ እኔ አሁን እስር ቤት ልገባ ነው ማለት ነው ምናምን አለች። በቃ በጣም በቃ ሌላ ነገር በቃ በአይምሮ መጣምን። አባትሽ እኮ ታስሯል እያልኩሽ ነው አልሰማሽኝም እንዴ ስትላት፣ ከዛ ሄደን መጠየቅ አለብን አባትሽን ፖሊስ ጣቢያ ሄደን መጠየቅ አለብን ስትላት፣ አይ እኔ በፍጹም አልሄድም ማለች። ለምንድን ነው የማትሄጂው? አባትሽ እኮ ነው የታሰረው ስትልም፣ አይ እኔ አልሄድም በፍጹም አልሄድም። ይኸውልሽ እማዬ ዳጣ አባዬ ከታሰረ እኔ እታሰርለታለሁ ብላለች ስትልም በጣም ደነገጡ ሁለቱም። እሱ ከአብራኩ ከክፋዩ ሳትወጣ አንቺ የአብራኩ እና የክፋዩ ልጅ ሆነሽ እንደዚህ እሱ እንዲታሰር ፈረሽበት አይደል ሲልም፣ ምክንያቱም ናታንም ደረጃ አባዬም ወንጀለኞ ናቸው እኮ ማለት ወንጀለኞ ናቸው። እንደዛ ከሆነ ጉዱ እንግዲህ እኔ ኤቢን አካሄድ ማለት ነው ሁለቱ ወንጀለኛ ናቸው። ምክንያቱም እጓሮ ቀብረው ሬሳ ቀብረዋል። እኔ ብገለውም ማለች እነሱ ናቸው የቀበሩት። እነሱም ወንጀለኞ ናቸው። አስቡ እንግዲህ በቃ ኤቢ እኮ መቼም የምትቀየር ልጅ አይደለችም የምልበት ምክንያት ማለት ነው። እንግዲህ የእሷን ጉድ በቀበሩላት ግን ጥምዝዝ አድርጋ እነሱንም ወንጀለኞች አደረገቻቸው። ከዛ ደረጃ በዚህ ጊዜ ዳጣን ይታሰርለታለሁ ብላለች ምናምን የሚባለውን ሲሰማ በቃ ደነገጠ ከሚባለው በላይ። በቃ እንግዲህ ያላሳደጋት ልጅ እንደዚህ መስዋዕትነት ማለት መስዋዕትነት ለመክፈል ዝግጁ ስትሆን ግን እሱ ያሳደጋት አንደላቆ ምንም ነገር ሳይጎልባት ያሳደጋት ልጅ ግን ፈረደችበት እንዲታሰር ማለት ነው። እናም ደረጀም እንግዲህ በጣም ያዝናል። ማርታም በጣም ትናደድና ክፍሉን ከተጋፍትና ወደ ውስጥ ተወረውራታለች። እና በሌላው ደግሞ እንግዲህ ናታንና ዳጣ ናቸው። ናታንና ዳጣው ብዙ ጊዜ በምሽት ጓሮ እንደሚቀመጡ እናውቃለን። ዘበኛው እናቴ ሰይጣን ነው ብሎ ጀርባውን አድቆ ጥሎታል እንግዲህ ናታንን። እኔ ግን የሆነ ወያናቱን ብሎት ምናምን እንግዲህ ነው እነ ማርታ ዛሬ ላይስ እውነቱን አወቁ። ደረጃ እውነቱን አወቀ የሁለቱ ግንኙነትን ኤቢ ዛሬ ትክክል ሆነች ብዬ ነበረ ማለት ነው። ግን ያው ብዙም አልጎዳውም እንግዲህም በይቅርታ ምናምን አልፈውት
ያው ብዙም ስላልተጎዳ ያው እንደዛ አድርገውታል ማለት ነው። ሌላው እንግዲህ ደረጀ ያው ኤቢ ከእጅ አመልጠሻል አላት። ከእጅ አመልጠሻል ኤቢ፣ በቃ ምንም ነገር ላደርግልሽም ሆነ ላደርግሽ አልችልም ማለት። ከዛ እንደ አባዬ ምን እየሰራ ነው እዛ ፖሊስ ጣቢያ እጁን ሰጥቷል አላለችኝም እንደማየ ስትላው ሰጥቻ ነበረ። ውሸት ነው እንደስተላይ ውሸት አይደለም፣ በቃ እኔ እጅን ሰጥቻለሁኝ። ታዲያ እኮ አንተ እኮ እዚህ ነክ ምናምን ስትለውም አይ ኤቢ ምንድን ነው ዳጣ እውነት እኔ ታሰርለታለሁኝ አለችሽ አላት። እንደ አባዬ ቆይና ይሄንን አሁን ለምንድን ነው የምታወራው? ወይስ እኔን ጠልተህ ክሷን ልትወዳት ነው ስትልም የጠየኩሽን ብቻ መልሽ። ዳጣ እኔ አባዬ ከታሰረ እኔ ታሰርለታለሁ ብላሻለች ሲልም አዎ አባዬ ብላኛለች፣ ምክንያቱም እኔ አባዬ ወንጀለኛ ነው ተብሎ ከታሰረ እኔ ታሰርለታለሁ ብላኛለች ይላል። ከዛ በዚህ ጊዜ ደረጃ ምንም አላለም፣ ወደ ውጭ ወጣ። ዳጣ ደግሞ ከውጭ እየገባች ነበረ። ከዛም ዳጣ አላት። አቤት አባዬ አለች። ከዛ ሄዶ ቅፍ አደረጋት። አይዞሽ ልጄ እኔ አለሁልሽ ምንም አትሆኝም ብሎም እንግዲህ እያቀፋት ነበረ። እንዴት ደስ እንዳሉ እና ምን ሆነህ ነው ምን ተፈጥሮ ነው ስትለውም አይ ምንም አልተፈጠረም በቃ ዝም ብዬ ነው ይላታል። አይ እንዴት እኮ ስታቅፊ እኮ ግራ ስለገባኝ ነው፣ ምንም ግራ ይግባሽ ደህና ነኝ ምናምን ይላታል። ከዛ በዚህ ጊዜም እንግዲህ ይተቃቀፋሉ። በዚህ አጋጣሚ ደግሞ ውሃ እየተመጣለ እንግዲህ እየተቃቀፉ ተመልክተናቸዋል። ውዶቼ ቀጣይ ፓርት እስከምንመጣ መልካም ቆይ